አለቅሳለሁ። ሚስጥሬን ለሰው ማካፈል ብቻሽን ስትሆኝ የምታለቅሽው ስትጸልይ ነው፣ ፈጣሪን ስትለምኝ ነው። ዘወትር ቁጭ ባልኩበት ሰዓት ሁሉ አለቅሳለሁ። ልጄን አየሽው? ወይኔ ጌታች ልጅም ወልደሻል። ማሻአላ ጎበዝ ጎበዝ ጀግና እሳይ እና ይኛል ምናምን ነበረ በሰዓቱ ላይ እና ከዛ ከዕለታት አንድ ቀን በትክክለኛ ጥያቄ ማለት የታወቃችሁት እሱ አሰሪሽ ሆኖ ቀጥሮሽ ነው ስራ ወይንስ እሱ ሊገዛ? በፍጹም ዞሬ ነው የምሸጠው እንጂ እኔ አንድ ቦታ የለም። ዞሬ ነው የሚሄደው። ዞሬ ሄጄ እሱ ገዢ ነው። የመጀመሪያ ቀን የተያያችሁት እንዴት ነው? እሱም እንደ ዝም ብሎ ነጋዴ ነገር ነው። እንትን ይላል የሱ እንትን ተሸካሚ እንትን ይሰራል እና የቀን ስራ እኮ እቃ ሊገዛሽ መጥቶ ነው የመጀመሪያ ቀን የተያያችሁት። ላይን እቃ ሊገዛሽ መጥቶ ከአንቺ እጣ እያዞርኩኝ እና እሱ በስራ ቦታ እያለፍኩኝ እዛ ጋር ያሉት እንትኖች እንደ ከስተመር ሆኖ እየቆረጡ እሱን ቆረጠ። በዛ ላይ እና ቆርጦ ከስተመር ማለት ነው። ቆርጦ ከአንቺ ኩፖን ወጣ ብዬ ደግሞ አልናገርም። ሜሴጅ ልካለሁ ለሁሉም ማለት ነው። ኤኬሌ ወጣ ምናምን አልልም። እና የሚገዛ ሰው ስልኩ ይቆይ። አንድ ሰው ሲገዛ ከአንቺ ኩፖን ስልክ ቁጥሩ ይመዘገባል። ስልክ ደብተር ላይ ትመዘግቢያለሽ ወይ ስልክ ላይ? በቃ አጀንዳ አለ። አሁን አንቺ እንደምትሰሪው አጀንዳ ላይ መዘግበው የዛሬ ቀኑን የወጣውን የጨረስኩ ጊዜ አወጣለሁ፣ እጥላለሁ ምስክር ባለበት። ከዛ ወይም እጥልና የወጣውን ሰው እንዳለ ልጅ እለቃለሁ ማለት ነው። ለምሳሌ 20 ሰው ብትመዘግቢ ወይ 100 ሰው ብትመዘግቢ ለመቶውም መሴጅ ይላካል። ምን ተብሎ እከሌ ደርሶታል ተብሎ በአንዴ ትጽፊና ለመቶም ሰው በአንዴ ሴንድ ታደርጊያለሽ። በጣም ያደክማል። ሰው የመቶ ሰው ቁጥር ስልክሽ ላይ ሴቭ ማድረግ አያደክምም? በአንዴ ነው። በአንዴ ታደርጊና ቁጥራቸውን ሳትመዘግቢ እንዴት? በመሴጅ ነው ወይስ በዋትሳፕ? በምንድን ነው የምትልኪላቸው? በኤስኤምኤስ? ቪዲዮን ገብታችሁ ፎሎም አድርጉ እና በጣም ብዙ ህይወት ታሪክ ነው ያለኝ እና ንገሬ ካልሽ እና ከፈቀድሽ እነግርሻለሁ። እና በጣም ነው የምወድሽ። ሁሌ እገባለሁ ግን እድል አግኝቼ እንዲህ ለማውራት እንትን የለኝም። እሺ እናቴ ይኸው እድሉን ሰተንሻል። አሁን ተናገሪ ማሪ። እንትን ዳታ ልትሞላ ሄዳ እንትና ነቅሏታል። እሺ ጋይስ ኡሙ መኪያ ቴንኪዩ ስላስታውሳችሁ። ኡሙ መኪያ ለስሙ የአሳ ዘይት ወስዳለሁ። ያንቺ ጓደኛ ስልክ የምትሸጠው እሷ ናት። ትላንትና ስልክ የላከችልኝ እና ቪዲዮም ሰርቻለሁ። በዚህ አጋጣሚ በጣም አመስግኑልኝ። ስልክ አልነበረኝም ግን የአንቺ በሰው ላይ ራሱ ብዙ ጊዜ ገባለሁ አንቺን ለማናገር ግን እድሉን አላገኘውም። መሲን በጣም ከልብ አመስግኑልኝ። በጣም ነው ማመሰግናት። ትላንትና ነው እጄ ላይ የተቀበልኩትኝና ሳቄን እንዲህ ማየቴ በሷ ነው። ትላንትና ነው እሷ በሰው ላይ ላከችልኝ። በጣም አመሰግናለሁ። እና እኔ እጄን የተቃጠልኩት እኔ የተወለድኩት 1994 ላይ ነው። በሂሳት አደጋ ነው ሁለቱንም እጄን የተቃጠልኩት። ያም ማለት 6 ወር ህፃን ሆኜ ነው እጄን የተቃጠልኩት። በአንድ ጊዜ አንዱን ነው ያጣሁት። እና ያ ታሪኩን ብዙም እኔ ባላቅም በልጅነት ስለሆነ ማዘር አንዳንድ ስትነግረኝ እሰማ ነበረ። እና ከቤት ከጫጫታ ከእናት ከአባት ስምምነት ያለ መስማማት የተነሳ ነው። እንግዲህ ሰይጣን ደግሞ የሚፈልገው ነገር አለ። በዚህ አጋጣሚ እናት የሆናችሁና የልጅ እናት የሆናችሁ እንድታዳምጡ የምፈልገው የቤት ችግር ካለ የቤት እናት አባት ማይስማማ ከሆነ ሰይጣን ደምን ይፈልጋል፣ ወይም የሆነ ነገርን እስከሚወስድ ድረስ እረፍት አይሰጥም። ያንን እንድታዳምጡ ፈልጋለሁ። ፋዘር በጣም ይጠጣም ነበር፣ በጣም አስቸጋሪ ነበር እና በሚነገረው እና ከዛ በኋላ ማዘር የሆነ ሀርቄ ቤት እና የሆነ ምግብ ቤት ትሰራ ነበር። እሱን እየሰራች እያለ ሌሊት ላይ ነው ፋዘር ከከተማ ይመጣና ኮሺና ነበረ፣ ክፍለ ሀገር ነው፣ በጣም ገጠራማ ቦታ ነው የነበርኩት እና ኮሺና ላይ ነው እንዳደሩት የሚነግሩኝ። ሲስቴሮች ከኔ ታላቆች ነበሩ። እነሱ በቆርቆሮ ቤት እነሱ በኮሺና ባደሩበት ነው፣ ምንም አይነት ንኪኪ በሌለበት። ሴጣን ያው የሚፈልግ ነገር ስለነበረ ብቻ የኔን እጄን በግራውን አንድ ጊዜ ቀኙን አንድ ጊዜ ያቃጠለው ማለት። በዛም መሀል ላይ ማዘር አንዳንዴ ስትነግረኝ ምንም አይነት የምታለቅሽ ድምፅ አልነበረም ነው የምትለው።
ታውቂያለሽ። ምንም አይነት ድምፅ አታሰሚም ነበር እና በመሀል ላይ ነቅቼ ስፈልግሽ በመሀል ያጣሁት ነው የምትለው እና እግዚአብሔር ይመስገን። ከዛ በኋላ አንድ እጄን ነው ግራ እጄን ነው ተቃጥዬ የነበረው። ግራ ማለት ይህንን ማለት ነው ሙሉ እጅ ሙሉ ጣት የሌለው እና ያ ጊዜ ባህላዊ መድኃኒት ምን እየተባለ ጣቶቹ እረገፉ ማለት ነው ሐኪም ሳያገኝ። ይገርምሽ ነገር ሕክምና ሳያገኝ እረገፈ። ከዛ በኋላ ግን እንደገና 6 ወር ቆይቶ ያ ጣቶቹ ከረገፈ በኋላ ያ ተሽሏል ብላ ማዘር እፎይታን ካገኘች በኋላ እንደገና ድጋሚ በተወለድኩት በ6ኛው ወር ያኛው በተቃጠለበት በ6ኛው ወር አመት ከ2ኛ ወር ላይ ድጋሚ እጄ ተቃጠለ ማለት ነው። በዛም ሰዓት ላይ እንደዚሁ ነው። በቃ በጣም ይንጫጫ ነበር ፋዘር ከሀሪቂ ጠጥቶ ምናምን በጣም ይረብሽ ነበር። ክፍለ ሀገር ነበር፣ ምንም አይነት እንትን አልነበረም። ከዛ በተነሳ እንትን ይል ነበር እና በዛም ድጋሚ እንደገና ቀኝ እጄን ተቃጠልኩኝ። ከዛ ሰው አነሳስቷት ምን ብሎ ማዘርን ያው ክፍለ ሀገር ነው በሰዓቱ ላይ መኪና ምንም አይገኝም። ወደ ሕክምና ሆሳና የሚባልበት ከተማ ወደ ሕክምና ወሰደችኝ ማለት ነው። እና ሌሎቹ ጣት ያው ይሄ በጣም አሮና በጣም ተቃጥሎ ስለነበረ ጣቶቹ በመንገድ ላይ ነው የረገፈ ትለኛለች አብዛኛው ጊዜ ስትናገር። እና ይሄ የተረፈ በሐኪሞች በወሰደች በሐኪሞች እንትን ይሄ ጎን ላይ የወደቀ ጣት የሚታያችሁ ከሆነ እሱ በሐኪሞች ስህተት የወደቀ ነው። ይሄ አንድ ጣት ግን አለችኝ ማለት ነው። እና በዚህ አንድ ጣት አሁን ታሪኩን በመሀል ላይ እንትን ልበልና በዚህ አንድ ጣት ብዙ ነገር መስራት እችላለሁ። መማር ማዘር ጫካ ልጆች ትምህርት ቤት ምናምን ሲሄዱ እቀና ነበር። በጣም ስለምቀና ትምህርት መማር ስለምፈልግና ስለምቀና እስቲ ምቺ ከሆነ ምናምን ብላ ከብት መጠበቂያ ቦታ ትወስድና የሆነ ወረቀትና የሆነ ቾክ ነገር ትሰጠኝና እስክሪብቶ መያዝ አለመያዜን እንድታጣራ ታሲዘኝ ነበር። እንደዛም ሆናት ግን እግዚአብሔር ይመስገን በዚህ በአንድ ጣት መማርም ቻልኩኝ፣ አንስቼ መብላትም ቻልኩኝ፣ መስራትም ቻልኩኝ ከራስ ተነሳሽነት ስለነበረኝ እና አሁን በዚህ መሀል ላይ ክፍለ ሀገር ትምህርት እየተማርኩኝ 6ኛ ክፍል ተማሪ ሆኜ በጣም ጫና በዛብኝ። ያም ማለት የልጆች ጫና ማለት ነው። እንግዲህ እንዲሆነሽ በትምህርት ቤት ላይ በአንድ ትምህርት ቤት ላይ ስትማሪ ብዙ የልጆች ጫና አለ። አንድ አካል ጉዳተኛ ብቻ ነበርኩትኝ ከኛ ትምህርት ቤት እና በጣም ልጆች መጀመሪያ ትምህርት ስገባ በጣም ያሰቃዩ ነበረ። ያም በመሀል ላይ ትምህርት እንተዋለሁ። ልጆቹ ከአመት አመት የሚገቡት ተማሪዎች አዲሶች ናቸው እና ከዛ ትምህርቴን በመሀል ላይ አቋርጣለሁ። እነሱ ሲሰበሰቡብኝ በመሀል ላይ ትምህርቴን አቋርጣለሁ። እንደዛም እየሆንኩኝ እንዴትም ሆኜ 5ኛ ክፍል ተማሪ ሆኜ አንድ መምህር ተቀይሮ መጥቶ አማርኛ መምህር ነበረ። ይሙት ይኑር አላውቅም። እንዲህ አለኝ። በጣም ጎበዝ ተማሪ ነበርኩኝ 5ኛ ክፍል ተማሪ ማለት ነው። እና እዛም እኔ በቃ እያደግኩትም ስለመጣው ድፍረቱ መጣኝ። ትምህርት ቤት በቃ በራሴ ኮንፊደንስ ሆኜ መሄድ ከጀመርኩ ራሴን ማወቅ ከጀመርኩ በኋላ ልጆችን ምንም አልሰማም ነበረ። ግን ጣላ ነበር። በጣም ተደባዳቢ ነበርኩኝ። እጅ የላትም ምናምን ሲሉኝ በጣም እደባደባለሁ። ጣላ ነበር እና ከዛ እንደዛም ሆኜ 5ኛ ክፍል ተማሪ 2ኛ ሲሚስቴር ፈተና እየተፈተንን እያለ አማርኛ መምህር ተቀይሮ መጥቶ ነበረ። አማርኛ መምህር ተቀይሮ መጣና ፈተና ከክፍል ወደ ክፍል ነው የሚጻፈው። ምናልባት ለሀገር ላይ ተምሮ ያወቀ ሰው ሊኖር ይችላልና ከክፍል ወደ ክፍል ሲቀያየር እኛ አንድ ክፍል እንሄዳለን። ፈተናውን ተፈትነን ያልተፈተነ ደግሞ ወደ እኛ ክላስ ይገባል ማለት። እኛ ልንፈተን ሌላ ፈተና ልንፈተን አማርኛ ፈተና ልንፈተን ወደ ሌላ ክፍል ስንገባ የእሱ ዘመድ ነው ከኔ ጋር የሚማረው ተማሪና ልክ እየገባን እያለ ገፋሁት። እኔ ልክፋ ሌላ ይክፋ ማቅ ታሪክ የለም። ግን ከገፋሁኝ በኋላ ምን ይለኛል ልጁ ገብቶ ወንበር ላይ ቁጭ ብሎ ያለቅሳል። ሲያለቅስ ምን ሆነት ነው ምናምን እቺ ናት የገፋችሁ ምናምን አሉት ማለት ነው። እና በጣም ይጠሉኛል ትምህርት ቤት፣ ምክንያቱም አካል ጉዳተኛ በመሆኔ በጣም እተቻች ነበረ። ከዛ ልክ ትምህርት ቤቱን ከገባን በኋላ ለአስተማሪው ይነግረዋል ማለት ነው። ከዛ እቺ ናት የገፈች አዋለ። ከዛ እቺ እኮ ምንም ተስፋ የላት የምትንጨረጨረው የመንደር ውስጥ ስም ጠራና እቺ የምትንጨረጨረው ለዚህ ቦታ ነው። አንተ ግን ዲፕሎማ ትጭናለህ፣
እንዲህ በቃ ብዙ ደረጃ ዶክተር መሆን ትችላለህ። እሷ እኮ ምንም የለ ምንም ተስፋ የሌላት ልጅ ነኝ ያለ አጋጣሚ ያለ ያም ማለት አስተማሪ ሆኖ ነው እንደዛ ያለኝ ማለት ነው። እና ከዛ በኋላ ትምህርቱን ድጋሚ አይኑን እንዳላይ ያ አስተማሪ ካለ በኋላ ለካ ልጆች ብቻ አይደለም ከኔ ጋር የሚናገሩት አስተማሪም ጭምር ነው በሚለው ትምህርቴን ከአቋረጥኩት ትምህርቴን አቋርጬ ወደ ሸንኮራ ንግድ ገባሁት ማለት ነው። ሸንኮራ ንግድ ገብቼ ገበያም ላይ ያለው ነገር ብቻ እንዲህ ቢላዤ ሸንኮራውን ለመቁረጥ ምናምን ሲታክት ሰው ሁሉ እኔን ነው የሚያየኝ። ከሚገርምሽ ነገር ያ እኔ እነግዳለሁ ላለው እነሱ እኔን ነው የሚያየኝ። እኔ የምሰራ ስራ ሁሉ ለሰው በቃ እንትን ነው የሚመስላቸው፣ በጣም ትልቅ እንትን ነው የሚመስለው። ግራ ይገባል። እንዴት አድርጋ ነው የምትይዘው? በአንድ ጣት እንዴት አድርጋ ነው የምትሰራ ምናምን ይባላል። ግን እኔ ምንም አይነት ነገር የሚያግተኝ ነገር የለም፣ እሰራለሁ ማለት ነው በአንድ ጣት። ከዛ ያ ሸንኮራ ንግዱን እንደገና ተውኩና ወደ ትምህርት አለሜን ማዘር አለቀሰች። እኔ እንደዛ አርጌ እስክሪብቶ አሳይችሽ፣ እንደዛ አርጌ ወረቀት አሳይችሽ፣ ትምህርትሽን አቁመሽ እዚህ ጋር ትልቅ ደረጃ መድረስ ያለብሽ ልጅ እንዴት እንደዚህ ትሆኛለሽ በሚለው እንደገና ድጋሚ ትምህርቴን ጀመርኩትኝ። እግዚአብሔር ይመስገን። እንደገና ድጋሚ ማንንም ርዕሰ መምህር በጣም መከረኝ። በጣም ጥሩ ርዕሰ መምህር ነበረን። መከረን ምን አረገኝ። ከዛ ድጋሚ ወደ ትምህርት አለም የተመለስኩኝ እስከ 12 ማለት ነው እስከ 10 ተማርኩኝ ማለት ነው። ከዛ በኋላ እስከ 10 ድረስ እስከሚገርምሽ እኛ ጋር በለበሽ ልብስ ነው የምትማሪ፣ በራስሽ ልብስ ነው የምትማሪ። ከኤሌመንተሪ በኋላ ግን ወደ ሃይ ስኩል ስትገቢ ዩኒፎርም ያስፈልግሻል። አቅም ቤተሰቦችን አቅም ሳይ ዩኒፎርም ማሰፋት አይችሉም። ከዛ የሆነች የሰፈር ልጅ ነበረች። እሷ 10 ላይ ወድቃ ወደ 11 መሻገር ሲያቅታት ወይ 10 ላይ ወደቀች እና ዩኒፎርሙን 9 እንዲማር ለእኔ ሰጠች። ከዛ 9 በእሷ ዩኒፎርም ተምሬ አዲስ አበባ ላይ በቃ ሁሉም ሰው ስለሚመጣ ሁሉም ሰው ሰርቶ ስለሚሄድ አመለካከቴ የኔ ጉብዝና እንጂ ሰው የሚያስበውን አላቅም ነበር። ገባሽ አይደለም? ሰው እንዴት እንደሚገምተኝ ግምቴን አላቅም። ግን እኔ ጎበዝ መሆኔንና መስራቴን ሁሉንም ነገር እንደምሰራ ነው ራሴን ማሳምነው እና ደግሞ እንደምሰራ ነው ማውቀው። ግን ሰው በሆነ ቦታ ላይ ስትነጠይ ሰው ምን አይነት ቦታ እንደሚሰጥሽ አታውቂም። እና ከዛ ይህ 9ኛ ክፍል እንዴትም ተማርኩና ወደ 10 በጣም ጥሩ ውጤት አመጣ። ወደ 10 መሻገሪያ ላይ ትምህርቴን አቆምኩኝ። ሰው አመት በዓል ሲሄድ ለብሶ ዘንጦ እየሰማሁሽ ነው። እሺ ዩቱብሽን ክፈች ብሎኝ ኮመንት ላይ ዩቱቤን ለመክፈት አልሰራም ብሎኝ በጆሮዬ በደንብ እያዳመጥኩ ጸጥታ ነው። እዚህ ጋር ድምፅ የለም። እነሱ ሁሉን ነገር ኔጌቲቭሊ ስለሚያስቡት ነው እኔ ትኩረት ያልሰጠሁሽ። ከፈለሽ ድገሚልኝ ካልሽኝ ታሪክሽን እደግምልሻለሁ። እንትን አልሰራም ብሎኝ ዩቱቤን ለመክፈት ኮመንት ላይ መጀመሪያ ዩቱብ ላይ ያሉ ተከታዮቼ ታሪክሽን እንዲሰሙ ችግር የለም። አብሽር አብሽር። እና ከዛ በኋላ ሰው ለብሶ ሲሄድ ዘንጦ ሲሄድ እቃ ለእናት ለአባት ይዞ ሲሄድ የኔ ጉጉቴ ነበረ እና ከዛ ይሄን ትምህርት አቋርጬ ለእናቴ መስራትና ለውጥ ማሳየት አለብኝ በሚለው በራሴ ተነሳሽነት ብር ከሰው ተቀብዬ ወደ አዲስ አበባ መጣሁት። እኔ በቤቴ ላይ ምን ሆናለሁ ነው ያልኩት፣ ሰው ቤት ገብቼ ስራ ሰራለሁ ነው ያልኩት። ግን ሰው ለእኔ የሚሰጠኝ ቦታ ልዩ ቦታ ነው። ያም ማለት ለካ አካል ጉዳተኛ ስራ እንደማሰራ ተደርጎ ነው አዲስ አበባ ላይ የሚቆጠረው። እኔ ግን ራሴን ረዲ አድርጌ የመጣሁት እንደምሰራ ነው። ራሴን አሳምኜ የመጣሁት ግን ሰው ለእኔ የሚሰጠው እንደዛ ሲሆን ደላላ ቤት ሄድኩኝ። ማረፊያም የለኝም። ማምሻ ነው ትዝ ይለኛል። ማምሻ አካባቢ ነው የደረስኩት። አዲስ አበባ ምን ይሁን ቀይ ይሁን ጥቁር ይሁን ምንም ማቅ ታሪክ የለም። ተነስቼ ስመጣ ብቻ የአዲስ አበባ መኪና ሲሉኝ ነው ገብቼ የመጣሁት እና መጨረሻ መናሪያ ላይ ነው መራገፊያ ሲሉኝ መጣሁ። መጨረሻ ላይ ስወርድ መሽቷል። በቃ በጣም መሽቷል። ወዴት ልሄድ? የሚሄድበትን አቅጣጫ የለኝም። ከዛ ልጆች ተሰበሰቡና የት ነው የምትሄጂ ሲሉኝ አማርኛ አልችል ምን አልችል። ከዛ ተሰበሰቡና ምን አይነት ቋንቋ ነው የምትችይው ሲሉኝ ቋንቋ ይነገርኳቸው። ከዛ ተሰብስቦ በሰዓቱ ላይ የጨርቅ ብር ነበረ። ይሄ 1 ብር የድሮ የተቀየረ 1 ብር ነበረ። ሰብስቦ ሰጡኝ። ከዛ ልክ የሆነ ደላላ ቤት ነው እና እሱ ዘግቶ ሄዷል። ዋናው ዘግቶ ሄዷል፣ ግን ሰራተኞቹ ተሰብስቦ ያድራሉ። ከዛ እዛ ቤት ወደ መናሪያ አካባቢ ነው ወሰዱኝ። አምባሻ የምበላበት የቅድሙን የሰበሰቡትን ብር ሰጡኝ። ከዛ ገባሁትኝና እዛ ቤት አደርኩኝ። ያደላላ ስለሌለ ማለት ነው። እነሱ ጋር እነዚህ በቃ ተገረሙ። አንቺ እንዲሆነች ስራ ሰራለት ያለሽ ወይ ምናምን ይላል። አዎ ያስገርማል፣ ማንንም ያስገርማል። እንትን አይለኝም የምሰራው ስራዎች ማለት ነው። እና ከዛ አሁን ነጋ። ሳንተኛ ነው መተኛ የለም፣ ቁጭ ብለን ነው የምናድረው።
ተኛን። ነጋ። ሲነጋ መጣ ዋናው ሰው የሚያስገባው ማለት ነው። እና መርጦ እንዲያስገቡ ሲመጣ እኔ ያለሁ ከዛ በቃ በጣም ነው የደነገጠው። ከዛ ማን ነው እዚህ ያስገባት ነው ያለው። በቃ ምክንያቱም ማን ያስገባት ፔስታል ላይ ትንሽዬ ልብስ ይዣለሁ ማን ያስገባት ምናምን ሲል ልጆች እንዲህ ትሰራለች ምን ትሰራለች ሲለኝ ሁሉንም ነገርኩት ዘርዝሬ ማለት ነው የሚሰራውን ነገርኩት። ከዛ እሺ እሺ ቆይ ሲመጣ የሆነ ሰው ይመጣና ይወስድሻል ምናምን እዛ ጋር ጠብቂ ያለኝ እና ልክ ዶርሙ ፌስታሉን ብቻ አንጠልጥሎ ነው አውጥቶ እንትን ያለኝ ማለት ነው። ሂጂ ከዚህ ምናምን ብሎ አወጣኝ። ከዛ በቃ እንዲህ ነው ፌስታሉን እንዲህ ነው የወረወረው። በሰዓቱ ላይ በፌስታል ነበረ ትንሽዬ ልብስ ይዤ ነበረው እና አወጣኝ። ወደ ልሂድ የሚሄድበት የለም የሚገባበት ቦታ የለም። ከዛ የአክስቴ ልጅ ስልክ ቁጥር ግን በቃል ያውቃል። ከዛ ደወልኩት የአክስቴ ልጅ ጋር ስደውል ሀረር ነኝ አለ። ሀረር ነኝ የሆነ ቦታ እረፊ ብር ልክልሻለሁ ምናምን ሲለኝ እኔ ማንም ያስጠጋኝ የለም ማንም። ከዛ እንደገና ወደ መናሪያ ሄድኩኝና ልጆች ተሰብስበው የሆነ ወላጅ አልባ ልጆች የሚማርበት ቦታ ማለት ነው እዛ ጋር ውሰዷት ምናምን ብሎ ወሰዱኝ ልጆች አልባ። ከዛ በጣም አርቦኛል በጣም። ከዛ ሄድኩኝ ወላጅ አልባ ልጆች ጋር ስገባ አይ ሴትን አይደለም ወንድን ነው የምናስተናግደው ምናምን ይሉኝ። እኔ ወላጅ አልባ ምን ይሆን ምንም አላውቅም፣ ምንም ታሪክ የለኝም። እናቴ በዛ ሰዓት ላይ ሳልነግራ ስለመጣ በጣም ነው የምታለቅሰው። ከዛ ሄድኩኝ ምስር ወጥና እንጀራ ሰጠችኝ በላ 50 ብር ሰጡኝ። እዛው መጣ ወደ ትራንስፖርት ወደ ሀገርሽ ግቢ ምናምን ብሎ 50 ብር አውጥቶ ሰጡኝና እኔማ አልሄድም ይሄን የአክስቴ ልጅ ሲመጣ ስራ እገባለሁ ብዬ ነው የጠበቅኩት። ከዛ የአክስቴ ልጅ መጣ ተመልሶ ከሀረር መጣ። ሁለተኛ ቀንም እዛው ሄጄ እሱ ያደላላ ወደ ቤት ሲሄድ ቀስ ብዬ ሄጄ አደርኩኝ። ከዛ ሁለተኛ ንጋት ላይ አክስቴ ልጅ መጣ። አክስቴ ጋር ወሰደኝ። አክስቴም ብዙ ፊት አልሰጠችኝም፣ ፊት አነሳች በሁለተኛ ቀን። ከዛ ስራ እሰራለሁ እኔን ስራ አስቀጥሪኝ፣ የእህትሽ ሁኔታ ታውቂያለሽ፣ የምትበላ የምትጠጣ የለም፣ ለእኔ ግን ብዙ ዋጋ ከፍላልኛለች፣ የእሷን ውለታ እንኳን ሳልመልስ እንዲህ እንዳልቀር እባክሽን ስራ አስገቢኝ ስላት አንቺን ማን ያስገባሻል? እንደዛ ከሆነማ አለችኝ በቤተ ክርስቲያን ደጅ ላይ ወስጄ ላስቀምጥሽና ለእኔም ትጠቅሚኛለሽ ለምኝ አለችኝ። አልኳትና እኔ አልኳት ምሰራ አይምሮ እያለኝ ምበላ ነገር ስላጣው ብቻ አለምንም አልኳትና ከእሷ ቤት ወጣ። ከእሷ ቤት እሷ ቤተ ክርስቲያን ሄዳ እስከምትመጣ ወጣውና የሆነች ሙስሊም ናት። እኔ ለእንጀራ ብቻ ሞዬን ካየሽ ካሰብሽልኝ ትከፍያለሽ፣ ምሰራውን ካስደስተሽ ትከፍያለሽ፣ አይ ካልሽ ደግሞ አትክፈይኝ፣ ለአንድ እንጀራ ሀገሪቷን እስከምንለማመድ ድረስ ለአንድ እንጀራ ቅጠርኝ አልኳት እና እግዚአብሔር ይስጣት አስገባች። ከልጆቹ ጋር እየኖርኩ እንዴት ልጅቷን አታለሽ ወስተሻል ብላ አክስቴ እንደገና ድጋሚ ተጣላችኝ ማለት ነው። ተጣላቻትና አስወጣችኝ። ከዛ አክስቴ ልጅ ድጋሚ መጣና ወደ ክፍለ ሀገር ሸኘኝ፣ ወደ ሀገሬ ማለት ምንም ሳሊዝ ያ የወሰድኩት ከክፍለ ሀገር የወሰድኩት ልብሴ ነው ራሱ ሳላጥ ተመልሼ መጣ። እንደገና ድጋሚ ወደ ሸንኮራ ንግድ ተመለስኩኝ ማለት ነው። ወደ ሸንኮራ ንግድ ተመልሼ ከእናቴ ጋር እየኖርኩኝ በቅርብ ወደ አዲስ አበባ መጣ። 2014 ላይ ወደ አዲስ አበባ መጣ። አዲስ አበባ ላይ እየኖርኩ አዲስ አበባ ጥሼ ነው የመጣሁት ድጋሚ ያለ ማዘር ፍቃድ ማለት ነው። ምክንያቱም ሰው የሚያደርገው ነገር በጣም ያስቀናኛል። እናቴ ያለችበት ሁኔታ በጣም ያሳዝነኛል እና እኔም ደግሞ የምበላበት የምለብስበት ሰው ተግጦ ሲሄድ ሰው ተዝናንቶ ሲሄድ በጣም እቀና ነበር እና በዛ ላይ ተመልሼ ወደ አዲስ አበባ መጣ። ወደ አዲስ አበባ መጥቼ ከሆነ ሰው ጋር ከሱቅ ከሚሰሩት ጋር ተጠግቼ የሰፈር ልጆች ጋር ተጠጋውና እጣ ማዞር ጀመርኩት ማለት ነው። እጣ ይሄ እንትን ዘወትር የሚወጣ እጣ ማዞር ጀመርኩኝ። አዲስ አበባን ተለማመድኳት። ሎተሪ ማለት ነው? ሎተሪ አይደለም፣ እጣ በቀን የሚወጣ አሁን ለምሳሌ አንድ እቃ ገዝተሽ እዛው ሲጨርሱ እቃ ገዝተሽ የሚሰጥሽ ኩፖን ጀመርኩኝ። በሁለተኛ ወሬ ለራሴ ለብቻ ቤት ተከራየሁ። 1600 ብር ቤት ተከራየሁ። አንዳንድ የሚያስፈልገኝ እቃ አስገባሁት።
በቃ ጎበዝኩኝ፣ በጣም ጎበዝኩኝ። ይሄ ቀበሌ ምናምን መመላለስ ጀመርኩኝ። ስልጠና የሚሰጡበት ቦታ ላይ መሳተፍ ጀመርኩኝ። በቃ እንደዛ እየሆንኩኝ አዲስ አበባን በጣም ተላመድኳት ማለት ነው። ከዛ እግዚአብሔር ደግሞ አንድን ሰው አሳልፎ ይሰጠ። ያም ማለት ባለቤቴን ማለት ነው። ከዛ ባለቤቴ በዚህ በህጣም ምክንያት የምንተዋወቀው አያቀኝም፣ እንትን አይለኝም። ተዋወቅን። የስድስት እኔ የሚያሾፈኝ ነው የሚመስለው። ኦልሬዲ እኔ በጣም የልጆች ፍላጎት አለኝ፣ ልጅ የመውለድ ፍላጎት አለኝ። እንግዲህ ሴት ሆነሽ የልጅ እንትን እናቴ ደግሞ በጣም ሁሌ ብትመኘው ነገር ነው፣ አንቺ ብትወድቂ የሚያነሳሽ እግዚአብሔር ይስጥሽ ምንም ይሁን ትለኛለች። እና እኔ ግን ሰው የሚጠጋኝ ሰው የሚጠይቀኝ የሆነ ጊዜያዊ ህይወት ምን ይመስለኝ ነበር። ግን ጌታን እጠይቃለሁ። ጌታ መጨረሻዬን አሳምርልኝ ለው ነበረ። የሺ ማስጠርታ እንዴ ሀናዬ፣ የሺ እታች ቆይና መጠን ትችላለች ብዬ ተስፋ አረጋለሁ። ስሟን ረስቻለሁ። የበላ ይረሳል እንደሚባል ስሟን በዛም ሰዓት ላይ የሆነ በነጠብጣብ ነው ይዛ የነበረው። በዚህ ውስጥ እርዳታ ዝም ብለ ስልክ ተሳስታ ደውላ 10,000 ላከችልኝ ማለት ተሳስታ ደውላ ተሳስታ፣ እኔን አይደለም እኔን አታውቀኝ እሷን አላውቃት። በዛ የልጄን ድግስ ደግሼ ክርስትና አንስቼ በ80 ቀን ነው ወለደ ሲባል ከሰው ሰምቶ መጥቶ ቤተሰቦቹ እግዚአብሔር በጠሉኝ ሰው ፊት ለፊት ላይ በሞገስ አቆመኝ። ታውቂያለሽ? እግዚአብሔር በጠሉኝ በተቹኝ፣ በወንድሞቹ መሀል በቤተሰቦቹ መሀል በተቹኝ በጠሉኝ ሰው መሀል ላይ እግዚአብሔር በሞገስ እንዲበቃ እንደ ሞገስ አድርጎኝ አቆመኝ። እሱም ሳይሄድ ድጋሚ ይሄው ይሄን የመሰለ ቆንጅዬ ወንድ ልጅ ወለድኩት። ከዛ አሁን ይሄ ወንድ ልጅ ማማ በተወለደችበት በ3ኛ ዓመቴ ነው ወንድ ልጅ ነው የደገምኩት። ግን እየተጋፈጥ አንድ ቀን ሳይሳካለን አቡዬ፣ አንድ ቀን ሰው ሳንሆን፣ አንድ ቀን ሳንጨቃጨቅ፣ ምን ለብስ አጥተን አንድ ቀን ሳንጨቃጨቅ፣ ሳንበላ እያደርን አንድ ቀን ሳንጨቃጨቅ፣ ግን በዛ ሰው ፊት ለፊት ላይ ግን በስራ መልኩ አልታየንም። ምክንያቱም ሁሌም የሆነ ሰው የሚሰጥሽ ቦታ ካለሽበት አንጻር ከምትለብሽ አንጻር ሰው የሚገምትሽ ቦታ አለ አይደለ? በዛ ሰው መሀል እሱ የተናቀው። እኔ አሁን ብዙ ልምድ አለኝ የምግብ የልብስ ዲዛይን ወይም የሹፎን ምናምን እና መንግስትም ደግሞ አንድ መኪና ሰጥቶኛል። ያም ማለት የልብስ ስፌት ማለት ነው። ቦታ አግኝቼ ስራዬን ብዬ አልሰራሁትም። ካለሁበት ከቦታ አንጻር ማቴሪያል እና ምኑን መሰብሰብ ስላቃተኝ መኪናው የሰጠኝ መንግስት የሰጠኝ መኪና አሁን በዚህ በእኔ ቪዲዮ ላይ ገብታችሁ ብታዩ አለ። ቪዲዮ የከፈትኩት መሲ አሁን ትላንትና ከትላንት ወደ ስልክ ልካልኝ ነው። እሷንም እንዲሁ በአጋጣሚ በሰው ስልክ ነው ያገኘኋት እግዚአብሔር በሚያውቀው። እና ይህን ሰውዬ ቀና ሳላረግ እግዚአብሔር አይግደለኝ። 2 ያደረኩት ወይ አንቺ አለኝ ልብ ያለው የሆነ ነገር ነው የሚያደርግሽ፣ ወይ አንቺ ወይ እኔ ብስሞት ልጃችን አንድ ሆነ እንዳትቀር። በሰው ፊት ለፊት ላይ እግዚአብሔር እችን ልጅ በምንም ተአምር ምንም ደህና ነገር ሳትበላ ካደገች እንደምንም አንድ ጨምረን ከዛ በኋላ ፈጣሪን እንጠይቃለን በሚለው እግዚአብሔር ደግሞ ወንድና ሴት አቀላቅሎ ሰጠኝ። የ6 ወር አራስ ነኝ። እዚህ በጣም ብዙ ለፋው ጣርቁ። አሁን ከሚገርምሽ ነገር በዚህ በአንድ ጣት የሰው ቤት ልብስ እያጠቁ ነው ልጆችን ማሳድገው። እሱ ግን ስራ የለውም። ግን ሰው ፍቅር ስለሚሰጠኝ ብዙ ቦታ አለው ለእኔ። እኔም እንደዛው በጣም መልካም የመልካሞች መልካም ሰው ነው እና ይሄ ታሪክ የኔ ታሪክ የሆናችሁ የምትሰሙት ከሆነ እኔ ያልነገርኳቸው እና አለፍ ብዬ መጣኋቸው ብዙ አለ። ሰው እያለ የለም የሚል አለ። እጀግር እያለ አሁን እንዲሆነ በዚህ ጣት የሚሰራ ሰው አለ የለም። በእውነት ሰው የሚጎርስ ራሱ በጣም ይከብደዋል። እና እኔ የመስራት አቅም አለኝ፣ የመኖር ተስፋም አለኝ። ደግሞ ድጋሚ እንደኔ አይነት እንደዚሁ የተቀመሩትን ሰው ይዤ መውጣትም ብዙ ራዕይ አለኝ። ብዙ አካል ጉዳተኞች እኔ የማውቃቸውም ብዙ ሰዎች አሉኝ። በሶሻል ሚዲያም እግዚአብሔር አንድ ቀን ቀና አርጎኝ፣ ዛሬም ቀና አርጎኛል። ኦልሬዲ ከትላንት ዛሬ በጣም ይሻላለሁ። በጣም ፈገግታ ነው ማሳየው። ግን ውስጤን የሚያውቀው የሰማይ አምላክ ብቻ ነው።
እና በጣም ልትረዱኝ የምፈልገው ነገር የቻላችሁ ቀን ቀጠሮ ሳትሰጡ ያልቻላችሁ በፎሎ መልካም ደረጃ ላይ ደርሼ ለእናንተ አሪያ ለመሆን ለሰው አሪያ ለመሆን እኔ በጣም ብዙ ህልም አለኝ። ተምሬዋለሁ። የልብስ ስልጠና ወስጃለሁ። መኪና አሁን ያ ያልኩት መንግስት ነው። በአካል ጉዳተኞች ደረጃ አንደኛ ወጥቼ ነው የተሸለምኩት። ግን አልሰራሁም፣ አልተጠቀምኩም። ምክንያቱም ቦታ መከራየት አለ። አሁ ከሚገርምሽ ነገር አንድ ነገር ልንገርሽ፣ ኢትዮጵያ በጣም መጥፎ ናት። ቤት ሊከራይ ሲሄድ ለእኔ አይፈቀድልኝም፣ ለእኔ አይሰጠኝም። ታውቂያለሽስ? አካል ጉዳተኛ እናስተናግድም። እጄን ኪሴ ውስጥ ከትቼ አናግሬ ከጨረስኩትኝ በኋላ ወይ ለብር ሊሰጥ ወይም ለሰላምታ እጄን ሳወጣ ይሸሹኛል እና ድጋሚ አያስገቡ። አሁን ያለሁበት ቤት እኔ ወድጄ ሂጄ እሱ በእጀ ዙር ያ ቦታ ወድጄ ያለው ብሎ በእጀ ዙር መጥቶ የተከራየ ቤት ውስጥ ነው ያለ ነው። እኔን ሲያዩኝ ግን የሆነ ነገር ነው የሆኑት። ለምን ለሷ ከዛ ባልና ሚስት ነው የተጣሉት። ያ ቤት ለእኔ በመከራየት ኧረ እኔ እሷ ስትመጣ አይሆንም ብዬ ሸኝቻታለሁ። አይ አንቺ ነሽ ያከራሽ፣ እሱ ነው መጥቶ የተከራየው። በቃ በዛ ማለት ነው። እና ብዙ ቻሌንጅ ነው አሁንም እያለፍኩ ያለሁት። አሁንም አለፋለሁ፣ ጥሩ ደረጃ እደርሳለሁ ብዬ ተስፋ አለኝ። ትልቋ ልጄ እችት እዚህ ጋር ቁጭ ብላለች። እሷም ታማብኝ ብዙ ዋጋ ከፍዬ ሳይጀሪ የቶንሲል ሳይጀሪ ተሰርታ ማን ነው ይሄ ባለፈ መተሽ አንቺ ኢትዮጵያ መተሽ ጎብኝተሽዋል እንትና ማለት ነው አብዬን እሱ በነፃ ይኸው እግዚአብሔር አምላክ ይባርከው በነፃ ሳይጀሪ ሰራት ልጄን ማለት ነው በነፃ። እና ዶክተር አብይ በጣም ብዙ ህፃናትን በነፃ ያክማል። እሱ በጣም ብዙ ህፃናቶችም ወረፋ እየጠበቁ ነው። ለዚህ ነው እኛ ዶክተር አብይ ብናግዝ ብዙ ህፃናቶች የነፃ እድል ያገኛሉ። ሀሎ እንዴት ነሽ? የሚላት ደህና ነሽ? ቅርታ እንዴ እንዴት ነሽ? ስምሽ ማን ነው? መቅዲ መክሊትዬ ደህና ነሽ? ስንት አመትሽ ነው? 4 ዓመቴ። ውሽ እና ትምህርት አልጀመርሽማ? ኬጂ ዋን አትሄጂም? 3 ዓመቴ ነው። 3 ዓመቴ ነው። 4 ለምን አለች? 4 ነበርኩ ያለችው አታውቅም? አታውቅም። ገና 3 የሚሞላ ጥር 27 ነው። 3 የሚሞላ ቶሎ ማደግ ፈልጋ ነው ማሪ። ቶሎ አድገሽ ምንም አታደርጊም። ቀስ ብለሽ እንደጊ ማር። እሺ 3 ዓመትሽ ነው ገና። ከ1 ዓመት በኋላ ኬጂ ዋን ትሄጃለሽ። እሺ ታቢያችን ጎበዝ ልጅ ነሽ። እናትሽን አታስቸግሪም? ጎበዝ። እናትሽ የምትልሽን ስሚ። እሺ እሺ እደጊ ፈጣሪ ያሳይ። እና አሁን ራሱ የሚገርምሽ የሰው ኮሽራ ተከራይቼ ነው ያለው ለዋይፋይ ያለሁት እና ለዋይፋይ ፍለጋ ሰው ቤት ነው ያለ ነው። በጣም ሼም እያያዘኝ ነው ማወራቸው። በሰው ልጆች እዛ ስለሚጫወቱ እዚህ ኮሽና ላይ አስከብታኝ ነው ሴትዮዋ። እና በጣም ብዙ ህይወትን አልፍ ያለው እኔም ሰው አርጉኝና ሰው ሆኜ ሰው ላርጋቸው። ሌላ ከኔ በታች አሉት በፎሎ በብዙ ነገር ቻሌንጅ በመስጠት ማስታወቂያ በማሰራት። አዎ ለማስታወቂያ ፎሎሬ እንዳላደገ አውቃለሁ። ከእናንተ ጎና አርጋችሁኝ እባካችሁ በብዙ እኔ ጉዳቴን እንዲህ ነው ብዬ አልነግራችሁም። በአይን የሚታይ ነገር በጆሮ አይነገርም። እና ምችሉትን ይሄን አልልም። ጎበዝ ጠንካራ ሴት ነኝ። መስራት እፈልጋለሁ፣ መለወጥ እፈልጋለሁ። ነገ ትላንትና እኮ እቺ ልጅ እንድተናግራ ነበር የምባልና ወደ ኋላ የምወጣ ሰው አይደለሁም። እግዚአብሔር ደግሞ በዚህ በአንድ ጣት ብዙዎቹን አሪያ አርጌ እንደሚሰራ ሰው አሁን የሚገርምሽ ነገር እንዲህ አንስቼ በምመላ ነገር ላይ ይገረማለች። እንዴት ነው የምትጎሩ ሰው ምናምን ይላለሁ። እና በጣም ድቅ ስራ ነው የምሰራው። ቪዲዮቼን ገብታችሁ እዩ። እንዴት አርጌ ራሴን መቀየርና ከዛ የቤተሰብ መረጃም ደግሞ ምን ብዬ እንደምነግርሽ አላውቅም። በሳምንት ነው ለእናቴ አስደስቼ ነግሬያለሁ። እንግዲህ ያለችኝ አንድ እናቴ ናት። በጣም ነው የምወዳት። እንግዲህ የእናት ፍቅር ምን እንደሆነ ስንወልድና ስንኖርላት ነው ምን የሚገባሽ። ከዛ በቃ
የሆነ ድቡዳ ነገር ሰማሁ። ያም ሳምንት 15 እየቀረ የንስሓ አባት ሳይቀር አካል ጉዳተኛ እንዴት ታገቢያለሽ እስከሚሉ ድረስ ቤተሰቦቹን በቃ ከዘር ተገለሃል፣ ከዘራችን ተገለሃል፣ እሷን ካገባህ ምናምን አሉ። በቃ ብዙ ነገር። ከዛ እንግዲህ ያመንሹ ሲያንቅሽ እንዴት ነው የምትሆኝ? ከዛ በጣም በቃ ብዙ ነገር አለፍኩ። የሚያልፍ የምታሳልፊውን ነገር ሁሉ በዛ መሀል ላይ ሆኜ አለፍኩኝ። ከዛ በቃ ተስፋ ቆረጥኩኝ በጣም የሳቄ ምንጭ እንዴት እንደተጠናቀቀ ደግሞ የሆነ ወደሽ በጣም ተቀራርበሽ ሰው ሲለይሽ በጣም ነው የሚከፋሽ። እና በጣም ተስፋ ይሰጠኝ ነበር። እኛም እንጎብዛለን፣ እንሰራለን። በጣም ተስፋ ይሰጠኛል። በብዙ ነገር ተስፋ ይሆነኝ ነበር በቃ በብዙ ነገር። እና ከስራው ወጣ፣ ከጣለው ወጣ፣ ጉበዝ አወጡት፣ ባካረጉት ቤተሰብ በመናገር ብቻ ከኔ ጋር በመናገሩ ብቻ አናዬ ቤተሰብ አካል ጉዳተኛ ለምን ታገባለህ ብለው አገለሉ። የአካባቢ ሰው ገለለው። ስራው ግን ምን አገባው ብዬ ነው። የእነሱ ነበር የቤተሰብ እነሱ የተጋፈጠው ከአንቺ ጋር ለመሆን ነው። በጣም ብዙ 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 ብዙ። ከዛ እኔ የልብስ ስፌት ስልጠና ጨረስኩኝ። ለምንድን ነው እነሱ ይሄንን ያደረጉት? ማለት በዘር ነው ይጋባብናል ምናምን ብለው ነው የሚያስቡት። እንዴ በዘር ይመጣል ብዙ ነገር ነው የሚሉት። እና በኋላ ተቃጥለሽ እንደሆነ አያውቁም። ያውቃሉ እንዴ ገና እኮ እሱም ጉራጌ እኔም የእንደጋኝ ጉራጌ ነን። ከሚገርምሽ ነገር እኔ የእንደጋኝ ጉራጌ ነኝ፣ እሱ ደግሞ የሰባት ቤት ጉራጌ ነው። እና ደግሞ ያስታውቃል እኮ በአይን አዋጅ ራሱ ያስታውቃል። ማለት ከቀን በኋላ የመጣ ነገር እንደሆነ እንዲህ በአካል ስታገኝ በጣም ነው የሚያስታውቀው። ከዛ በጣም ተሰማኝ፣ አለቀስኩ። ምሆኖ ለእናቴ ምን ብዬ ስልክ ላንሳ፣ ምን ብዬ ልናገር? ቀን ተቆርጦ ምን ብሎ እሷ ሳቋን እየጠበቀች። ይሄ ነገር መስማት ደግሞ በጣም ትልቅ ነው። በዛ ላይ ትንሽ ደም ግፊት አለባት። በቃ ምን ብዬ ልናገር? አይደለም ለእኔ የከበደው ምን ብዬ እንዴት አድርጌ ነው መናገር ያለብን ብዬ በጣም ተስፋ ቆረጥኩ። ለካ በቃ ብዙ ነገር ተወራ። ወንድሞቹም በቃ ድጋሚ በኛ ላይ አትቀርብ ምናምን አሉት። በቃ ጭራሽ አገለሉት። ሁሉም ነገር ማለት በሁሉም ነገር። ከዛ እግዚአብሔር ይመስገን እሱ ትቶ ጸበል ሄደ። እኔም ወደ ራሴ ተመለስኩኝ። ጸበል እንደሄደም አላቅም። ብሎክ አረኩት። በቃ እሱንም ብሎክ አረኩት። መናገርም ተውኩት። ስልኬንም ዘጋሁት። ጭራሽ ብሎክ አረኩት ማለት ነው። በቃ ማሰብ ተውኩት። ከዛ 2 ወር ከምናምን ከሆነ በኋላ ለካ እሱ ከቤተሰቡ ጋር አይደለም፣ እኔ ከቤተሰቡ ጋር በቃ ተያይዞ እንደዛ ስለተባለ የሄደ መስሎኝ ነበር። እሱ ግን ጸበል ነው የሄደው። ጸበል ሄዶ ቆይቶ መጣና ከዛ በሆነ ሰዓት ላይ ከምሽቱ 9 ሰዓት ላይ አጋጣሚ ስልክ በከፈትኩበት ሰዓት ላይ ደወለልኝ። ደውሎ እኔ ነኝ አለ። ድጋሚ በቃ ድምፅህን መስማት አልፈልግም፣ እኔንም አትፈልገኝ፣ እኔን እንዳደረጋችሁ ፈጣሪ እናንተን ጥያቄውን ይጠይቅላችሁ ምናምን ብዬ ያው በሰዓቱ ላይ የተናደድኩበት ንዴቴን ተወጣሁበት። ከዛ ድጋሚ እንዳትደውል። ከዛ ቤት ያቅ ነበር እኔ ያለሁበትን እና ቀጥ ብሎ መጣ። ከዛ በኋላ እኔ ከቤተሰቦቼም አልሆንኩም ከአንቺም አልሆንኩም፣ ግን አንቺ ለእኔ ህጣ ፋንታዬ ከሆንሽ ምንም ሁኚ። አንቺ ለእኔ ህጣ ፋንታዬ ነሽ። ህጣ ፋንታዬ ከሆንሽ ደግሞ ምንም ሁኚ። እኔ ቤተሰቦቼን አግብቼ መኖር አልፈልግም። እናት አባቶቼም ቢኖሩም ባይኖሩም የምፈልግ ብቻ በግማሽ ልብ በድሮ እንትን ሳይሆን በግማሽ ልብ ይሻልኩት። እዛ እግዚአብሔር ይመስገን የሆነ 5,000 ብር ቤት የቅድሙ ህጣውንም አቆምኩት በቃ። ምክንያቱም አብዛኛው እየሰራሁ የነበረው በእነሱ ዘመድ ነው። ታውቂያለሽ፣ በእነሱ ዘር በእነሱ ዘመድ ነው ያ ህጣ እያጫወትክ የነበረው። እነሱ የሚሰሩበት ቦታ ላይ ነው ህጣ እያጫወትክ የነበረው። እሱንም አቆምኩት። ከዛ የቤት ሆንኩ። እሱም ስራ አቆመ። ድጋሚ ከሌላ ሰው ጋር ሪሌሽን ፈጥሮ ስራ እስከሚፈጥር ድረስ በጣም ዘገየ። እሱ በሙሉ ልቡ ነው የተመለሰው፣ ግን እኔ በሙሉ ልቤ ያልተቀበልኩትኝም ነበር። እያለን እግዚአብሔር ደግሞ በ1 አመት ውስጥ ሴት ልጅ ሰጠኝ ማለት ነው። እንደዛ እየተንከራተትን ዳቧተን እያለቀስን፣ እኔ ግን ያ ሁሉ ሲሆን ሚሄድ ነው የሚመስለኝ። ታውቂያለሽ፣ ሚሄድ ይመስለኛል። ያ ሁሉም እንደዚህ ሳረግዝም
የእናቴን ብቻ ፍቃዷን ልሙላልኝ እንጂ በራሴ ሀሳብ ላይ እሱ እንደሚሄድ በቃ ሙሉ ፐርሰንት እርግጠኛ እንደነበርኩኝ አድርጌ ነው የምቆጥረው። ምክንያቱም ከቤተሰብ መውጣት ከቤተሰብ ትችት ስራ ተሸ እኔ ሰርቼ መብላት እየቻልኩኝ አለምንም ብለሽ እምቢ ብለሽ መስራትሽ እጅግ በጣም ጀግና ነሽ። አየሽ፣ የሰው ልጅ ዋናው ጭንቅላቱ ነው። ሙሉ አካል ይዞ መስራት ማይፈልግ መለመን የሚፈልግ ሰው አለ። አንቺ ደግሞ አካል ጉዳተኛ ሆነሽ ግን ይሄ አካል ጉዳተኝነቴ ከመማር ከመስራት ከማግባት ከመውለድ ከምንም ነገር አያግደኝም፣ ኖርማል ላይፍ ከመኖር ምንም አያስቆመኝም ብለሽ በርትተሽ ጠንክረሽ ሰርተሽ ግብተሽ ለትወልደሽ አንቺ ምን ጎደለብሽ? ምንም ማለቴ ምን ጎዳሽ? አካል ጉዳተኝነትሽ ወደኋላ አልጎተተሽም። ለምን? አንቺ ጠንካራ ስለሆንሽ፣ አንቺ ጀግና ስለሆንሽ፣ አንቺ አልረታም አላቆምም እስከ መጨረሻው ትንፋሽ እታገላለሁ ብለሽ ህይወትን እየታገልሽ ስለሆነ አንቺ ለሌሎች አካል ጉዳተኞች ምሳሌ ትሆኛለሽ። ገባሽ? አካል ጉዳተኝነታቸውን እንደ ጉድለት ለሚቆጥሩ አካል ጉዳተኞች አንቺ ሞራል ትሆኛለሽ እና እንኳንም አወቅንሽ፣ እንኳንም መጣሽ፣ እንኳንም ታሪክሽን ሰማን። እንትን ነው እና ከምሽቱ 8 ሰዓት ወጥቶ ነው ተሸካሚነት ሚዛ። አይ ስራ የለውም ስላልሽኝ ነው ይቅርታ። አዎ ስራ አቋርጦ ነበር ለ1 አመት ከምናምን ዳቦ እስከምናጣ። ግን አሁን ዞረ ወርዶ ተሸካሚነት ምናምን ይሰራል። ከምሽቱ 8 ሰዓት ወጥቶ ማለት ነው። አታክልት ተራ የሚባልበት ቦታ ላይ የሚያቅሳ ካለ ያውቃል። እና 500 ነው አግኝቶ የሚመጣው እስከ 4 ሰዓት 500 የቤት ክራይ ይከፍላል። ልጆቼ ዳቦ ይላሉ። እኔ ማስታወቂያ አሳይሻለሁ፣ የልብስ የማጥብበት ፎቶ አንስቼ አሁን ሰው ቤት ስለሆንኩኝ እንጂ ውጭ ላይ ለጥፍ ያለው ልብስ አጥባለሁ። ግቢ ላይ እየመጡ ያው ኦልሬዲ ዞሬ አላጥብም። ዞሬ ሰው ቤት ሂጄ አላጥብም። ግቢ ላይ ያለበት ግቢ ላይ ውሃ ገዝቼ ምን ብዬ አጥባለሁ። ስራዬ ብዬ ያግዘኛል እሱ ራሱ ማለት ነው። አዎ ግን በእጅሽ ከምታጥቢ ለምን በማሽን አይሆንም? ኬት መጥቶ ስንት ነው ማኑዋል የልብስ ማጠቢያ ማሽን? አላቅም። እኔ ጠይቄም አላቅም። አቅም ባስገባ ስራዬን ያገፋፋኝና ያስጀምረኝ። እሺ ዋትሳፕ ትጠቀሚያለሽ? ኦኬ ስታመሰግኙ ነበር